ስለዚህ ሙስሊም ወገኖቻችን በዚህ አጋጣሚ ለእናንተ መልእክቴ ይድረሳችሁ። ትናንትና ነብያችሁ ያሉትን ቃል እኔ ላስታውሳችሁ። ስለ ኢትዮጵያ የእናንተ ነብይ የተናገሩት አለ። ኢትዮጵያውያን የለመድነውን የኖርነውን እስካሁን ድረስ እስላም ክርስቲያን በሚለው መልኩ ልዩነት ሳይኖረን በአንድ ጣራ ስር እየኖር ምግባችን ብቻ ተለያይቶ የክርስቲያን ምግብ በአንጻሩ የሙስሊም ምግብ ተብሎ በድስቱ እንለያይ በምግቡ እንለያይ ካልሆነ በስተቀር በማህበራዊ ኑሮ ተለያይተን አናውቅም። ታዲያ ይህንን ምን አመጣው? እንደ ምክንያት የሆነ አሁን አፍጠርን ነው። እኛ የማንንም ስርዓት አንቃወምም፣ የማንንም መብት አንቃወምም እያልን ያለነው እባካችሁ መብታችንን አትቃወሙ፣ አትንኩብን። የየራሳችን ሜዳ ስጡንና በራሳችን ክልል እንከለል፣ በራሳችን ሜዳ እግዚአብሔርን እናመስግን። በማህበራዊ ኑሯችን ደግሞ ያለ ክልል በሀገርነት በኢትዮጵያዊነት በዜግነታችን በጋራ አገር እናልማ ነው እያልን ያለነው። ስለዚህ የማይጠቅምን ነገር ትተን በጉስቁልና ያለችውን ሀገራችን በመከራ ያለችውን ሀገራችን ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባው ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ። ከዚህ በተረፈ ስለዚህ ሙስሊም ወገኖቻችን በዚህ አጋጣሚ ለእናንተ መልእክቴ ይድረሳችሁ። ትናንትና ነብያችሁ ያሉትን ቃል እኔ ላስታውሳችሁ። ስለ ኢትዮጵያ የእናንተ ነቢይ የተናገሩት አለ። ሰሞኑን አንዳንዶቻችሁ የምትረዙት ማለት የምትራጩት መርዝ እጅግ ከባድ ነው፣ አይምሮም ይፈትናል። ኢትዮጵያዊ መልክም የለውም፣ ኢትዮጵያዊ ጠባይም የለውም። የኢትዮጵያዊ ሙስሊም ይህንን ብሎም አያውቅም አይልም። የአባቶችን ታሪክ ያውቃል። የኢትዮጵያ ቤተክርስቲያንን ውለታም ጠንቅቆ ያውቃል። የኢትዮጵያ ቤተክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር በመስፍንነት ስታሸጋግር ካልሆነ በስተቀር ፊደል የማስቆጠሩን አድልዎ አድርጋ አታውቅም። እውነተኛውን ታሪክ የት ጣላችሁትና ነው? የሌሎችን የባዕዳንን ታሪክ ትናንትና የእናንተን ነቢይ ሲያሳድዱ የነበሩትን ታሪክ ለኢትዮጵያ መቀጸል ወይም ደግሞ ለኢትዮጵያ መጠልሰል አለበለዚያም የኢትዮጵያ ቤተክርስቲያን ታሪክ አድርጎ መናገር ግፍም በደልም ነውና ከእንዲህ አይነቱ ተቆጥባችሁ እንደ አባቶቻችን ሙስሊም ክርስቲያኑ በአንድ ኢትዮጵያዊነት በአንድ ዜግነት ሳንነካካ ሳንገፋፋ በማህበራዊ ኑሮ ተደራርተን የምንኖርበትን መንገድ እንድትከተሉ አደራ እላለሁ። በራሳችሁ ቃል ምክንያቱም ይኸው ስለሆነ እውነታው ብዙዎች እውነተኛ ሙስሊሞች ደግሞ ታሪኩን የምታውቁ ሀገራዊ ፍቅር ያላችሁ ወገናዊ ፍቅር ያላችሁ አይጠቅመንም እኛም ኢትዮጵያውያን ነን ስለ ኢትዮጵያ እንቁም በሕግ እንጂ በሌላ በእጅ ስራ አስፈላጊ አይደለም ጦርን በጦር በሚል አስተሳሰብ በብዙ በመልካም ጎኑ እየተናገራችሁ ያላችሁትንም በዚህ አጋጣሚም አመሰግናለሁ። በዚያው ግፉበትና ለኛም ለናንተም ለኦርቶዶክሳውያኑም ለሙስሊሙም ክርስቲያን ለተባለውም ሁሉ ያለችን አንዲት ሀገር ኢትዮጵያ ከሆነች ሌላ ሀገር ሌላ ጀርባ የታዘለ ነገር ከሌለ እንደ ኢትዮጵያዊነት ኢትዮጵያን ከፍ የምናደርግበትን ስራ ለመስራት ዛሬም ተቀራርበን ተነጋግረን እውነታውን እውነት ብለን ሐሰቱን ሐሰት ብለን አትራፊዎችን ተሳስታችኋል እኛ መጋጨትም መቃራትም አንችልም ኢትዮጵያዊው
ፍቅራችን አይፈቅድም፣ ባህላችን ስርዓታችን አይፈቅድም ብለን እንደነዚህ አይነት የሚያጋጩ ሰዎችን ልናሳፍራቸው ይገባልና በቅርቡ ተመለሱ፣ ይበቃል ነው። ያንን ጩኸት እንደሆነ እየሰማነው ነው። የሚያጋጨን እንጂ የሚያጣለን ማለት የሚያስታርቀን ያዘው ልቀቀው በለው እንጂ ለምን እንዴት ሆነ ማን ፈጸመው ማን ነካ ማን ጀመረ የሚል ነገር የለም። ስለዚህ የማይጠቅምን ነገር ትተን በጉስቁልና ያለችውን ሀገራችን በመከራ ያለችውን ሀገራችን ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለች ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጩኸት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባው ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ። ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም የምንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን አለ። በስሜት አንነሳ። በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠልሰሚያው ብዙ ነው። የጸሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት፣ ያላየውን አየው ብሎ የሚሰብከው ብዛት፣ የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ድርሻ አይጠቅም፣ እንደ ሀገር ሀገርን አይጠቅም። ስለዚህ የምንሰራውን ሁሉ ተናበን ተስማምተን እንኖር። ጥንቃቄ ግን እናድርግ። ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ ወደ ጩኸት የሚገፋፉ ወደ ጥላቻው የሚገፋፉ ወደ መደባደቡ ወደ ደም ማፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት። ፍቅርን የሚሰብከውን እንስማ፣ ግን ቤተ ክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከሪያ ያለ የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያለ ክንዱን ይሞክርበታል። አሁን እያየነው ያለ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ካህናቷ፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሞቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው ከሞተ በኋላ አስከሬን የሚደበደብበት ሀገር ህግ ባለበት፣ ከሞተ በኋላ እሳት የሚቃጠልበት ሀገር ህግ ባለበት፣ ከሞተ በኋላ ብዙ ፈተና የሚደርስበት ሀገር እምን ዘመን ላይ እንደደረስ ነው እኮ። ለዚህ አስተዋጽኦ የምናደርገው ተመሳሳይ ስራ በመስራት አይደለም። በጸሎት በትዕግስት በፍቅር በሰላም ወደ እግዚአብሔር በመጮህ ያለምንም መሳሪያ ዓለምን ድል አድርጎ ድል እንድናደርግ ዓለምን አሸንፎ እንድናሸንፍ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስን ስንከተለው ብቻ ነው። የትኛውንም መሳሪያ አልያዘም፣ ግን በትዕግስቱ በፍቅሩ በሰላም ሁሉንም አሸንፎ እንድናሸንፍ አስተምሮናል። ስለዚህ አዲስ ነገር አለመኖሩን አውቀን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ አትፍሩ፣ እኔ ዓለምን አሸንፌአለሁ።
እኛም እናሸንፈዋለን። እነ ቅዱስ ጊዮርጊስ አሸንፈዋል አላሸነፉ? ስንት ነገስታት ነው ቅዱስ ጊዮርጊስ ያሸነፈው? 70 ነገስታት። ምንድን ነበር በእጁ ያለ? ጦር፣ ሰይፍ። ምንድን ነበር በጊዮርጊስ እጅ ያለ? ነፍጥ። ምንድን ነበር በጊዮርጊስ እጅ ያለ? ወንጭፍ፣ ድንጋይ፣ ጎራዴ። ምንም ነገር አልነበር። መስቀሉ ብቻ ነው በእጁ ያለ። እምነት ነው ያለ፣ ትዕግስት ነው ያለው፣ ፍቅር ነው ያለው። በጸሎቱ እሳት አውርዶ በእሳት አቃጥሏቸዋል። በጸሎቱ እሳት ጥሩ አይደለም፣ እሳት አንድዶ አይደለም፣ በታምራት ነው ከእግዚአብሔር በሆነ ኃይል። በጸሎቱ ልዩ ልዩ ታምራትን አድርጓል። በፍቅሩ፣ በትዕግስቱ፣ በጽናቱ። የትኛውን ሰማዕት እንጥቀሰው? ሰማዕታት በጦር ውሏቸው በዚህ በዓለም ሀገር በመጠበቁ ድንበር በመጠበቁ የታወቁ ጀግኖች ሲሆኑ በመንፈሳዊው ዓለም ሲሰማሩ በመንፈሳዊ ዓለም ወደ መንፈሳዊ ዓለም ሲገቡ ግን ጨርቄን፣ ማቄን፣ ሰይፌን፣ ጦሬን፣ መሳሪያዬን አይደለም ያሉት። ጋሻ መከታዬ አይደለም ያሉት። ጋሻቸውን፣ መከታቸውን፣ ጦራቸውን፣ ጎራዴያቸውን፣ ሁለመናቸው መስቀሉ ነው፣ እምነታቸው ነው፣ ጽናታቸው ነው። ታዲያ እምነት የሌለው ሰው ደካማነቱን መግለጽ የሚፈልገው ሌላ ሰው የያዘው ያምረዋል። ሰው የያዘው አይመረም። እምነት ካለን ሁሉ የኛ ነው። ፍቅር ካለን ሁሉ የኛ ነው። ሰላም ካለን ሁሉ የኛ ነው። ስለዚህ እኛ ልናስተምር የሚገባን ከመስመር የወጣ ነገር ሲኖር ከመስመሩ የወጣው እንዲመለስ ሁላችንም በቅጥራችን በሜዳችን በፍቅር የምንኖርበትን ብቻ እንዲያሰሩን እንዲመሩን መሪዎቻችን እንጮሃለን። የምንጋጭበትን መንገድ ደግሞ እንዳንጋጭ እንደ አባቶቻችን ባህል፣ ስርዓት፣ አኗኗር ሽምግልናውን በሽምግልና ጎረቤት በጎረቤቱ ተያይዞ የማይጠቅምን ነገር አስወግዶ የሚጠቅመውን ነገር ይዞ ለመኖር መወሰን ነው። የኛ ኢትዮጵያውያን እድላችንም ድርሻችንም ከእግዚአብሔርም የተሰጠን ጸጋ ይህ ስለሆነ በዚሁ ተጽናንተን ተሰባስበን ተነጋግረን እንዳይን ብሌን የስጋት ቀጠና ያደረጓቸውን ልዩ ልዩ መረጃዎችንም በመስማት በመጠበቅ እዚህ ሲያቃጥሉ እዚያ ማቃጠል አይደለም፣ እንዳያቃጥሉ በመከላከል ጉዳት እንዳያደርሱ አለን ይቅርባችሁ፣ አይጠቅማችሁም በማለት ባለቤት ካልሆነ አይደፈርም። አጥር የለሽ ከሆነ ብቻ ነው ማንኛውም የሚደፈር። ራሳችን አጥር ከሆን ራሳችን ከለላ ከሆን ራሳችን በራሳችን መሳሪያዎች ከሆን ማንም አይደፍርም፣ ማንም አይገባም። ከዚህ ውጭ ግን እዚያም እዚህም የዋና አባት ገደል ገባ አይነት ሁሉንም እንዳልነበረ እናድርገው የሚል እንደ ኢትዮጵያዊነት በሀገር ደረጃ እንደ እምነት በእምነታችን ስርዓታችንም ስላልሆነ ከዚህ እንድንወጣ አደራ እያልኩኝ የዕለቱ ሙሽሮች በድጋሚ እንኳን አደረሳችሁ። እንኳን እግዚአብሔር ቅዱስ ፈቃዱ ሆኖ ጋብቻችሁን በእግዚአብሔር ቤት ትፈጽሙ ዘንድ ስለፈቀደላችሁ ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ። ሁላችሁም በልልታ በጭብጨባ እንኳን ደስ አላችሁ በሉ። ሙሽርነት በእግዚአብሔር የተፈቀደ የሌላው ችግር የኛ ችግር አይደለም ማለት አይደለም። ግን የሁሉ ንቃት ያስፈልጋል፣ ትጋት ያስፈልጋል፣ ጥላቻን መጸየፍ ያስፈልጋል። መከራን መቀበል እንጂ መከራ በሰዎች ላይ መጣል ደግሞ የኛ ድርሻ አይደለም። ምንድነው ትርጉም? መስጊድ ተቃጠለ ሲባል እንሰማለን። የኛ ክርስቲያኖች የሚያቃጥሉ ከሆነ ሕጋዊነት በሌላ እኛ ላይ የምንጠላውን ሌላ ላይ አናደርግ። ግን ይህንን የሚያደርግ ምናልባት አትራፊ ፖለቲከኛ ካልሆነ በስተቀር እውነተኛ የተዋህዶ ልጅ ይህንን አደርጋለሁ ይላል ብዬ ለማሰብ ይቸገራል። ያው ፖለቲካ ነውና የጥሎ ማለፍ ስራ ስለሆነ ድል አድርጋለሁ የሚያሰኝ ነገር ካለ በማንኛውም መንገዱ ተሳታፊ መሆን ግድ ይላቸዋል። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳማኝነት ግን ወንጀልን እንጸየፈዋለን፣ ወንጀልን እንጠለዋለን፣ ወንጀለኞችንም እናስተምራለን።